ሰላም ቤት ናችሁ። ዛሬ ደግሞ ኢትዮሪካ እኔ በጉጉት ስጠብቀው ነበር። በጣም ብዙ ኢትዮጵያኖች በጉጉት ሲጠብቁ ነበር። ለዛ ደግሞ ምክንያት ምንድነው? ሙዚቃው በተለቀቀ በ48 ሰዓት ውስጥ ወደ 185 ሚሊዮን፣ ይህ ማለት የዓለምን ሪከርድ ሁላ እየበጣጠሰ ነበረ። በጣም ቢልቦርድን እያጨናነቀው ነበር ማለት ነው። የኛ ንጉሳችን፣ የሙዚቃ ንጉስ ማን ነው ብትሉኝ እኔ ለራሴ ቴዎድሮስ ካሳሁን ነው የምለው፣ ወይም ቴዲ አፍሮ። በነገራችን ላይ አልበሙ ከመውጣቱ በፊት የተለያዩ ውዝግቦች ነበሩ። መግለጫ ሊያደርግ ምናምን ነገር የተወሰነ በመንግስት በኩል ብዙ ውጣ ወረዶች ነበሩበት። የቴዲን ተቀናቃኞችን የቴዲን አድናቂዎችን የሰጡት ሀሳብ አስተያየቶች አሉ። እነሱንም እስኪ በጣም ያስገረሙንና ጀስት ዘና ያደረጉን ነገሮችን እና አብረን እናያቸዋለን ማለት ነው። ኢትዮሪካ ላይ የአክሱም ሐውልትን ብላክ አድርጎታል። ለምን ሌላ ከለር አላደረገውም? በጣም ብዙ ሰዎች ሲነጋገሩበት ነበረ። ይህ ማለት ከረንት ላይ ኢትዮጵያ ያለችበት ትልቅ ያሳለፍናቸው አመታቶች የሚረሱ አይደሉም። ትንሽ የሚዘገንኑ በጣም ጆሮ የሚሰቀጥጡ ያልሰማናቸው ብዙ ጉዶች አሉ። ያንን ለመግለጽ ኢትዮሪካን አክሱም ሐውልትን ብላክ አድርጎታል የሚሉ በጣም ብዙ ሰዎች የራሳቸውን ሀሳብ እየሰጡ ያሉ አሉ። ይህ ማለት ኢትዮጵያ ያለችበት ማቅ የለበሰችበት ዘመን ነው። ጀስት እሱን ለመግለጽ ነው ተብሎ ነው ጀስት ይህንን ብላክ ነገር ያደረገው ተብሎ በጣም ብዙ ሰዎች እንደዛ ነው ሲሉ ነበር። አድናቂዎችም ትልልቅ ደረጃም ላይ ያሉ ሰዎች አክቹዋሊ የመስማማበት እሱ ነው። ሌላ ምንም ሊሆን አይችልም። የአክሱም ሐውልትን ብላክ ማድረጉ ጀስት ራሱ ነው። የአክሱም ሐውልትን ቀጥታ ከለር ማጣት ይችላል። ባይሆን ደግሞ ሌላ ከለር ሊጠቀም ይችል ነበር። ግን ብላክ ያደረገበት የአልበሙ መጠሪያም ላይ የእሱን ማሳተሙ ልክ በዛ ከመውጣቱ ትልቅ መልእክት አለው። ከከበሩ ጀምሮ ትልቅ መልእክት አለው። ስለ አልበሙ በጣም የተለያዩ ትችቶች ምኖች ተሰጥተዋል። አልበሙ ጀስት ጋዜጣዊ መግለጫ ላይ ያደረግ ሲል ትንሽ በመንግስት በኩል በደንብ ተቃውሞ ገጥሞት ነበረ። በጣም ብዙ ሰዎች ውስጥ ገብተው ነበረ። ያንን የተለያዩ አርቲስቶች አድናቂዎች አርቲስቶቹ የራሳቸውን ሀሳብ ሰጥተዋል። በጣም ብዙ ነገሮች ብዙ ጣውረዶች ነበሩ። ምን እንደሚመስሉት ያለውን ነገር በደንብ ላሳያችሁ። በዚህ ደረጃ ቴዲ አፍሮን ትፈሩታላችሁ? ራሳችሁን አስበላችሁ ወይ? ያ ደብተት እንግዲህ ብዙ የተለያዩ ነገሮች አሉ። ጀስት አጠር አድርጌ ነው ማሳያችሁ፣ ምክንያቱም በጣም ብዙ ስለሚሆን እኔ በራሴ ነው አጠር አድርጌ ያሳያችሁ። አልበሙ ሊለቀቅ 2-3 ቀን ሲቀረው እነ ቢሩ ልቃዳና በጣም ትልልቅ ምንላቸው እና አብርሃም ወልዴ ትልልቅ አርቲስቶች የሆነ ነው ብላችሁ በጣም ትልልቅ ስመጥር የሆኑ አርቲስቶች ንጉሱ እያሉ በሚጠሩትና ጀስት ቪዲዮን ከሄደ የሰጠችውን ፌስቡክ ላይ በራሷ ፔጅ ላይ የጻፈችው እንትን እንጠብቅ ገና አልበሙ ሳይወጣ በፊት ምናምን ማለት ነው። ምን ብላለች? ንጉስን ንጉስ ነው ብለህ ካላከበርከው ነገ አንተ መከበር ባለበት ሰዓት አትከበርም። ጋዜጣዊ መግለጫው ከተከለከለ በኋላ የራሷን የሰጠችውን ሀሳብ ነው። ያው በውስጡ ብዙ ነገሮች ጽፋለች። ጀስት ዋናው ሀሳቡ ግን ግልጽ ነው። በጣም ከሁሉም የተመቸኝ ሶሻል ሚዲያ ላይ ፌስቡክ ላይ አብርሃም ወልዴ እንግዲህ ባላገሩ ላይ ታውቁታላችሁ። በጣም ወደው በጣም ማከብሮ ትልቅ ሰው ነው። አብርሃም ወልዴ የሰጠው ሀሳብ አለ። አብርሃም ወልዴ ምንድን ያለው? እንደዚህ ጋዜጣዊ መግለጫው ከተከለከለ አካባቢ ጀምሮ የቴዲን አልበም ምን ጊዜም ጓጉቼ የምጠብቅ ሰምቼ የልቤ የሚደርስልኝ ዝም ሲል እንደ ጎረፌ ሊፈላ ሲዘገይ ደግሞ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። የአሁኑ ደግሞ ጠበል መሰለኝ ሊከፍት ያለባቸው የነካቸውን ማስለፍለፍ ጀምሯል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። እንደ ሮብ ደግሞ ረጅም ቀን የለም ብሏል። የልቤን እኔ አላቅም የሆነ ውስጣችሁ ያለውን ነገር ልትናገሩ ፈልጋችሁ አጣጣችሁ፣ ግን የሆነ ሰው ሲናገር ያለው ስሜት የለም። በቃ አለቀ። እኔ የኔ ስሜት በትክክል በአብርሃም ወልዴ በኩል ተገልጿል ነው የምለው። በቃ አክቹዋሊ ንጉስ ከነገሪ ንጉስ ነው። ጋዜጣዊ መግለጫው ከተከለከለ በኋላ የተለያዩ ዝግቦች ተነስተዋል። በዛ ነው ቀን ራሱ ለምሳሌ ትልልቅ አርቲስቶች አክቹዋሊ አርቲስቶች ሳይሆኑ ፖለቲከኞች ለምሳሌ ጀዋር መሐመድ የሰጡት ሀሳብ አለ። ጀዋር መሐመድ ሚዲያ ነበር ሙዚቃዊ ጀስት ከተከለከለ በኋላ የሙዚቃዊ መግለጫ ለምንድን ነው ተብሎ ጀዋር መሐመድ ላይቭ ላይ ተጠይቆ ነበርና እሱ የሰጠውን ሀሳብ ልንገራቸው። ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛው መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። እውነትን ነው። ራሳቸው ላይ የተኮሱት እያልከኝ ነው። አሁን ሰው ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በዛ ወንዛት ነው ማበቃው። ሌሎቹን ጉዳይ ላይ ጊዜ እናወራለን። ሙዚቃ ነው ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017። ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያኔም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያኔም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነገረን ነው እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ይሰሩት ፕሮሞሽን ባሪ ነው። እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር ኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል
በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። አክቹዋሊ እኔም የራሴ ሀሳብ ተመሳሳይ ነው። የሆነ በቃ ዘፈኑ በዚህ ልክ አይ ነው የቴዲ ዘፈን በደንብ ይሰማል፣ ግን መንግስት በዚህ ልክ ተቃውሞ ባያደርግበት ኖሮ ቫይራል ይወጣል ብዬ በዚህ ልክ አልጠብቅም። ምክንያቱም በ48 ሰዓት ውስጥ ነው በ48 ሰዓት ውስጥ በ72 ሰዓት ውስጥ 185 ሚሊዮን አልፏል። ይህ 185 ሚሊዮን ትልቅ ቁጥር ነው እኮ የሆነ ሰው ሊደፍረው አይችልም። በጣም ትልቅ ቁጥር ነው። በዛ ላይ ቢልቦርድ ላይ ያሉ እንትኖችን ለሪከርዱ ጣጽቶታል። ረጅም ሰዓት አንደኛ ላይ ይቆያል። በጣም ከፍተኛ ቁጥር ነው የያዘው። ይህ እንግዲህ የቴዲ ዘፈኖች ምን ይመስላሉ የሚሉትን እስኪ የተወሰኑ ጀስት ዘፈኖችን እስኪ እንበላቸው። ጀስት ሙዚቃዊ መግለጫው ማለት መግለጫ መከልከሉ ጠቅሞታል እንጂ አልጎዳውም ቴዲ። ይሄ የኔ ሀሳብ ነው። ኢትዮዲካ እንግዲህ የአልበሙ መጠሪያ ነው። ኢትዮዲካ በጣም ትልቅ ሚስጥር ያለው ነው። ኢቨን ከበሩ ትልቅ ሚስጥር አለው። ኢትዮዲካ አልበሙ ቴዲ ቶሎ ቶሎ አይመጣም። ቶሎ ቶሎ በትንሽ በትልቁ አታገኙትም። አንድ ጊዜ ሲመጣ ግን ጀስት እንዳልኳችሁ ያለው ነገር ጥርግርግ አድርጎ ስብስብ ነው የሚያደርገው። በቃ አሁን ላይ አቴንሽን በሙሉ ሶሻል ሚዲያ ላይ ስለ ቴዲ ብቻ ነው። ሌላ ነገር እንትና ይሄን ያህል ጦርነት ተነሳ ያልሞተ ማንም ሼር ያደረገው በቃ ሙሉ በሙሉ ወሬው ስለ ቴዲ ነው። እንግዲህ ለሚቀጥሉት 2 ዓመት ምናምን እንግዲህ ሰንበዲ ሙዚቃ ቢያወጣ ብዙ አይታይም። ይሄን ያክል አልኳችሁ። ቴዲ አንድ ጊዜ አይምጣ፣ ከመጣ ደግሞ አቴንሽኑ ሙሉ ሶሻል ሚዲያውን ስለሱ ብቻ ነው የሚሆነው። ማንም በቴሌቪዥን የተለያዩ ቴሌቪዥን ቦታዎች አክቹዋሊ አሁን ላይ በመንግስት ደረጃ ተከልክሏል መሰለኝ ቴዲን ዘፈን ማጫወት። በነገራችን ላይ ቴዲ ከህዝብ ጋር ነው ሁሌም። የሆነ ሰዓትም ታስሮ ነበረ እንትና በነበሩ ዘመን ላይ አክቹዋሊ በዛ ሰዓትም እንደርኳቸው አይሸነፍም፣ እጅ አይሰጥም። አሁንም ከረንት ያለው መንግስት ጋር ቻሌንጅ ውስጥ ነው ያለው፣ እጅ አይሰጥም። ሁሌም እንደዚህ ነው እና እንዳልኳችሁ የሱስ ዘፈን ህዝብ ነው የሚያዳምጥለት፣ በመንግስት ሚዲያዎች ሳይሆን ህዝብ ራሱ ህዝብ ነው የሚያዳምጥለት። በቃ ተወዳጅ ነው፣ ከዓለም እስከ ዓለም ተወዳጅ ነው። አክቹዋሊ የአሁኑን ዘፈን ደግሞ ለየት የሚያደርገው ምንድነው? መንግስት ጋዜጣዊ መግለጫ ሲከለከል ምንድነው ያደረጉት ሰዎች እንዴት ምንድነው ምን አይነት ዘፈን ቢሆን ነው እንዴት ተብሎ በጣም ከፍተኛ ነው አቴንሽን ተሰጠው። ገና ሙዚቃው ሳይለቀቅ ገና ማክሰኞ ላይ ምናምን ሰው በጣም እየተንጫጫ ነው። በቃ ሰኞ፣ ማክሰኞ፣ ሮብ ምናምን በጣም ሰው ተንጫጫ። ሐሙስ ሲመጣ በቃ ባንዴ ነው ሚሊዮን ውስጥ የገባው። በተለይ ዳስታል የሚል አንድ ዘፈን አለ። በኋላ ላይ በደንብ ሪቪው እናደርገዋለን። ዳስታል እኔ ራሴ በጣም ወደው ዘፈን ነው። ሙሉ ኢትዮጵያን ትኩረት የሳበ ኢትዮጵያ የነበረችበትን ያለችበት ሁኔታ በግጥምና በዜማ የሚገልጽ ትክክለኛ ዘፈን ነው። በቃ አለቀ። ዘፈን ነው ተብሎ ማለትም ይከብዳል። ሰዎችም ሚሊዮን ያዩት እሱ ነው። አይኖ ሌሎችም በሚሊዮን ታይተዋል። ከፍተኛ ደረጃ ይዘው ወይም ከ18 ውስጥ ቶፕ ዋን የምንለው እሱን ዘፈን ነው። ሰው ቶሎ ተቀባብሎ ያየው እሱ ነው። አክቹዋሊ 185 ሚሊዮን ማለት ይሄ አሁን ነው። አሁን ዛሬ ነው ቪዲዮ እየሰራሁ ባለው ሰዓት ነው። አሁን አክቹዋሊ አሁንም እየታየ ነው። ከሳምንት በኋላ ምን ያክል ሰው ጋር ይደርሳል እኔም እናንተም አብረን የምናየው ነው። እንዳልኳቸው ነው ቴዲ በትንሽ በትልቁ እዛም አይባልም። ልክ ኢን ሚሊዮን ቪዲዮ ታይቶ ራሱ ኢን ሚሊዮን ኮሜንቶች፣ አስተያየቶች ሰዎች እዛ ጋር ሲጋጩ አክቹዋሊ ጋዜጣዊ መግለጫ ከተደረገ በኋላ ዝም ነው ያለው። ሙዚቃውንም ቀጥታ በሰዓቱ ምንም የሰጠው ሀሳብ የለም። ዝም ብቻ በቃ በሚሊዮን ሰው እያየው ዘፈኑ የሆነ ያክል ሰው እንደዚህ የሆነ ያህል ሰው በቃ የተለያየ ሀሳብ ይመጣል። በቃ የት እንዳለው ነው የማይታወቀው። በቃ ለቀቀ፣ ዝም በቃ አለቀ። እኔ ቴዲ በጣም ከምወድበት ነገር ውስጥ አንዱ ይሄ ነው። በቃ ለትንሽ ለትልቁ እዛም አይልም። አላውቅም። ዳስታል ስለ ዳስታል የተወሰነ ባወራቸው ደስ ይለኛል። ዳስታል የተወሰነ ዘፈኑ ምን ይመስላል በሚለው ትንሽ ብንሰማው ደስ ይለኛል። ምክንያቱም ዳስታል ቀንዴ ልበላችሁ ዳስታል ለውስጥ ያሰለቅሶ ሰዋችን ደርሶ አለ ጊዜ ገና ነው ያልኩት ራሴ በደርኩት ለካኒ ነው ማለት ያሆነ አገሬ ሞተበት የታለሳለ የቴዲን ዘፈኖች ከሚሰሙት ሰዎች ውስጥ የተወሰኑት ያክል ሰዎች እኮ ግጥሙን አይረዱትም። ጀስት ቅኔ ነው፣ አይገባቸውም። እንደውም አንድ በጣም ወደው ኢንተርቪው ላይ አንድ ያለው የሆነ የሰጠው ሀሳብ አለ። የቴዲ ዘፈን መስማት በራሱ እንትን ነው፣ አይገባችሁም፣ የሆነ ቅኔ ነው። የቴዲ አፍሮ ቅኔ እኮ እስካሁን ድረስ የማይገባው ግን የቴዲ አፍሮ አምላኪዎች አሉ። ቅኔቱ ነው። እኔ በዚህ ሀሳብ ሙሉ በሙሉ እስማማለሁ። ለምሳሌ የሆነ ግጥም ገጥሞ ዘፍኖ አብራችሁ ከዘፈኑ ጋር ልትሉ ትችላላችሁ፣ ግን አይገባችሁም። ሳይገባችሁ ነው የምታልፉት። ቴዲ በጣም ረቂቅ የሆነ ሰው ነው። በግጥሙ ላይ እንደምታዩት ነው። ሀገር የሞተበት የት ያለቅሳል ሄዶ። አሁን ላይ እየተፈጠሩ ያሉ ብዙ ነገሮች አሉ። ኢትዮጵያ ውስጥ ያሳለፍናቸው ብዙ ስቃዮች አሉ። ድሃ እንዳይበላም እንዳይሰራም በቃ ምንም እንዳይሆንም ተደርጓል። መለመንም አችሉ መስራትም አችሉ። ይሁን ግራ ግብት ያለው አቅሉን ያጣ ነገር ውስጥ ነው ገብተን ያለነው ሰው እሱን ነገር በትክክል አውጥቶ ተናግሮታል።
በቃ ዳስጣል በራሱ ምንድን ነው? ዳስጣል ማለት ኦልሞስት እንደ ኢትዮጵያ ዳስ ሲጣል ምንድን ነው? ወይ ለሰርግ ነው ወይ ለሀዘን ነው ዳስ የሚጣል። ከዛ ውጭ ዝም ብሎ ለሆነ እንትን ሊጣል አይችልም። ዳስጣል ብዙ ጊዜ በቃ ለሀዘን ነገሮች ዳስ ይጣላል። ስለዚህ ዳስጣል ልቤ አለቀ። በቃ ዳስጣል አንሳ። በቃ ይሄ ነው ትልቁ እንትኑ እና የኢትዮጵያን ሕዝብ ድምፅ በግጥም በብዕር ገልጾታል ብዬ ነው የማስበው። ጥበብ ማን ነው ካላችሁኝ፣ በሙዚቃ በኩል ቴዲ ነው፣ በግጥም በኩል ቴዲ ነው፣ በዜማ በኩል ቴዲ ነው። አርት ማን ነው ካላችሁኝ፣ ለኔ ቴዲ ነው። ኢትዮጵያ ውስጥ ቁጥር 1 ዘፋኝ ጥራ ካላችሁኝ ቴዲ ነው። ቴዲ የሚገርም ሰው ነው። ቴዲ ማማረር የሆነ ነገር ሲመጣ የሚያማረር አይነት ሰው አይደለም። ታስታውሱ ከሆነ ወያኔዎች አስሮት ነበር እስር ቤት ቂሊንጦ የተወሰነ አስሮት ነበር ቆይቷል። ስንት ዓመት እንደሆነ አላውቅም። ብቻ ታስሮ ሲወጣ ኢንተርቪው ሲደረግለት ጋዜጠኛው በነበረ ቆይታ ምን ተማርክ ሲለው ጥሩ የማንበቢያ ጊዜ ነበረኝ ነው ያለው። አስባችሁታል? ጥሩ የማንበቢያ ጊዜ ነበረኝ፣ ፈጣሪ ይመስገን። ማንም የማይጠብቀው መልስ ነው። ሳምንቱ መነጋገሪያ ነው። የሳምንቱ ብቻ አይሆንም፣ ይቀጥላል። ዓመቱን ሙሉ መነጋገሪያ የሚሆነው ኦልሞስት የሚዘፈን ዘፈን ቢኖር ቴዲ ነው። ኦልሬዲ በዛት ብቻ ስለ ቴዲ ያለኝ ሀሳብ ብዙ ነው፣ አያልቅም። የቱን ዘርዝር የቱን ልንገራችሁ? ምክንያቱም ቴዲ ሁሉም ነገር የግጥሞቹ ጥንካሬ፣ የዜማ ጥራት፣ እንዴት ልበላችሁ፣ ቅንብር፣ ኤቭሪቲንግ ሁሉ ነገሩ እኮ የሆነ ነፍስ ሰጥቶታል ሁሉ ነገሩ ላይ። የኔም ጊዜ ምርጥ አልበም ምርጥ ሙዚቃ ምን ነው እናንተ እስኪ በጣም አሪፍ ነው ብላችሁ የሰማችሁትን ዘፈን በጣም ወድጄዋለሁ የምትሉትን ከ18ቱ ዘፈን ውስጥ የትኛው እንደሆነ ኮሜንት ላይ ጻፉልኝ። እናም ስለ አልበሙ የተሰማችሁን ሀሳብ አስተያየት በዚህ ቪዲዮ ስር ኮሜንት ላይ ጻፉልኝ። እስከ ቪዲዮ ተጻፈራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። አመሰግናለሁ።